ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ መብረቃዊ ጥቃት ፈጸመ፣ ሰራዊቱም እየፈራረሰ መሆኑ ተገለጠ። ህወሓትን መከተል የበለጠ ጥፋት ያስከትላል ተባለ። ፋኖ በሸዋ ጥምቀት አከባበር ላይ ታላቅ ስራ ሰራ። ኤርትራ ማስጠንቀቂያ ሰጠች። የጋዳፊ ልጅም ኢራናውያንን አስጠነቀቀች። ፕሬዝዳንቱም ልጆቻቸውን ሹመት ሰጡ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ መብረቃዊ ጥቃት ፈጸመ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ 4ኛ ደጃች ኮር በጠላት ላይ ነው መብረቃዊ ጥቃት መፈጸሙ የተገለጸው። ከጠዋቱ 12 ሰዓት ላይ በማዕከላዊ አርማጮ ማሰሮ ደንብ ወረዳ ጃንሱማ ቀበሌ ሽመልበር በተባለ ቦታ ላይ ነው የኮሩ ልዩ ዘመቻና የተከዘ ክፍለ ጦር በጥምረት በወሰዱት የደፈጣ ጥቃት በጠላት ላይ ከፍተኛ ኪሳራ ያደረሱት። ወንበር አስጠባቂ የሆነው የ92ኛና 78ኛ ክፍለ ጦር 2 ሬጅመንቶችና አንድ የሻለቃ አድማ ብተና ወደ 70 የሚሆኑ የሰላም አስከባሪ ክፉኛ መመታታቸው ታወቀ። በሽመልስ በር ወይም ጎጥ በጠላት በኩል ከ70 በላይ ሲደመሰሱ ከ40 በላይ ቁስለኛ መሆናቸው ነው የታወቀው። ለጊዜው ስማቸው ያልታወቀ ከፍተኛ የጦር አዛዥም መመታታቸው ተገልጿል። በፋኖ ምት የተበሳጨ የጠላት ብልጽግና ሰራዊት ንጹሐን ወገኖቻችን ኢላማ በማድረግ የአርሶ አደሩን ሕይወት ሲቀጥፍና ቤት ንብረትም ሲያወድም መዋሉ ነው የተገለጸው። የሸዋ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የምኒልክ ክፍለ ጦር የፋኖ ሰራዊት የጥምቀት በዓልን ከህዝባቸው ጋር በደማቅ ሁኔታ ማክበራቸው እጅግ ደስታን መፍጠሩን የተገለጸው። ከአካባቢው የሚወጡት መረጃዎች እንደሚያመለክቱት በተለይም ፋኖ አንድ መሆኑን ዜና ከተሰማ በኋላ ህዝቡ እጅግ ደስታውን በመግለጽ በተለይም የጥምቀት በዓልን በተመለከተም ከፋኖች ጋር በዓሉን በታላቅ ሁኔታ ማክበራቸው ነው የተገለጸው። ፋኖቹም በበዓሉ ላይ እንዲህ ነበር ደስታቸውን ሲገልጹ የተስተዋለው። ቀስ እያላችሁ እሱ ጋር መቻል ያዝ እያደረጋችሁ ያዝ ረጋ እያላችሁ ረጋ እያላችሁ ከልጆቻችን ጋር የጥምቀት በዓልን እንዲህ በደስታና በፍቅር ስናከብር ወሰናችን ልክ አልፎታል ብለዋል። በተለይም ዝግጅቱ ላይ የተገኙ ምዕመናኖች በሀገራችን ሰላምና አንድነት እንዳይሰፍን እንቅፋት ሲፈጥር የቆየው የብልጽግና ኃይል በቅርብ ጊዜያት ውስጥ እንደሚጠፋ በልጆቻችን ድል እንደምንቀዳጅም ተስፋ አለን ሲሉም በዓሉን በማክበር ላይ የተገኙትም ይህንኑ ገልጠዋል። ጠላትን ድባቅ ለመምታት ሁልጊዜም ዝግጁ ነን አሉ ፋኖቹ። በቀደምት አማራነትን የተላበሰው በአባቶቹ ጀግነት በመውረስ የወጣለትን ዓላማ በደምና አጥንቱ ዳር የሚያደርስ የወጣለትን ዓላማ ጠንቅቆ የሚያውቅ የዓላማ ጽናት ያለው በተራ ጥቅማ ጥቅሞች የማይደለል ከህዝቡ ፊት ለመሞት ዝግጁ የሆነው ፋኖ አሁንም ትግሉን አጠናክሮ ይቀጥላል ብለዋል። የአማራን አንድነት ለመበታተን የሚሯሯጡ ሳይሆን ሀገር መንግስት ለመገንባት የሚታገል ሴረኛውን ፊት ለፊት የሚጋፈጥ በየትኛውን ጊዜና ቦታ ጠላትን ረፍት በመንሳት ያገዛዙን ሰራዊት ለማፈራረስ ድንቅ ኦፕሬሽን የሚሰራ የታሪክ ባለቤት ነው ብለዋል። ፋኖቹም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛው ክፍለ ጦር 64ኛው ክፍለ ጦር ግዙፍ ሰራዊቱን አሰማርቶ ነው አሁን ጠላትን ለመደምሰስ ዝግጁ መሆናቸውን በደስታ እንዲህም ሲሉ ገልጠዋል። በየዱሩና
በየገደሉ እየተንከራተትን ቢሆንም ይሁን እንጂ የኢትዮጵያን ሕዝብ ጭምር ነፃ ለማውጣት ነው የምንታገለው የሚሉት ፋኖቹ በምንም ጉዳይ ላይ ከዚህ በኋላ አብይ የሚባል ጋር ድርድር ውይይትም የለም፣ ከስልጣን ከወንበሩ አስነስተን ለኢትዮጵያ ሕዝብ የሚመራውን መሪ እስከምንመርጥ ድረስ ትግላችን ይቀጥላል ነው ያሉት ፋኖቹ። ደስታቸውን እየገለጹ የተለያየ የአማራ ግዛት የሚገኙ የፋኖ ቤተሰቦችም አይዟችሁ ልጆቻችን ምንጊዜም ከጎናችን በመሆናቸው ደስታችን ወሰን የለውም ሲሉም ነው የገለጹት። የጠላት ኃይል ገና ከፊታችን ሲቆም የሚደነግጠው አሁን እንዲህ አንድ መሆናችንን ሲሰማ ደግሞ የት ሊገባ እንደሚችል መገመት አዳግትንም ብለዋል ፋኖቹ። አሁን በየጊዜው እጁን የሚሰጠው መከላከያ ኃይል ቁጥር መጨመሩ ፍርሃቱን፣ ጭንቀቱን የሚያመላክት ነው። አብይ አህመድ በቅርቡ እናስወግደዋለንም ሲሉ ተናግረዋል። የህዋትን መንገድ መከተል የበለጠ ጥፋት ያስከትላል ተባለ። የህዋትን መንገድ መከተል የበለጠ ጥፋት ያስከትላል ያሉት ኮሎኔል ደመቀ ዘውዱ ናቸው። ማስጠንቀቂያም ጭምር የሰጡት የጥምቀት በዓልን በወልቃይት ዞን በተከዜ ወንዝ ዳርቻ ተከብሯል። በዚህም ክብረ በዓል ላይ ነው ኮሎኔል ደመቀ ዘውዱ ተገኝተው ንግግር ያደረጉ ሲሆን ማሳሰቢያና ማስጠንቀቂያ ማዘል መልእክቶችን አስተላልፈዋል። የወልቃይት ጠገዴ ህዝብ አማራዊ ማንነቱን በህግ አግባብ ለማጽናት እየሰራ ነው ሲሉም ቀጥለዋል። ዛሬ እንደ ትናንቱ አንድነታችንን አጠንክረን ልንቀጥል ይገባናልም ነው ያሉት ኮሎኔሉ። የወልቃይት ጠገዴ ህዝብ እውነቱን ይዞ እየታገለ ያለ ህዝብ በመሆኑ ፍትህ ወዳድ ኢትዮጵያዊ የዓለም ህዝብ እውነታውን እየተረዱ ለነፃነት ለአማራዊ ማንነት ስንል የከፈልነውን የማይካድራ የጅምላ ጨፍጨፋም ያውቃሉ ብለዋል። በዚህም በቅርቡ በኢትዮጵያና በአሜሪካን አምባሳደር ማሲንጋ በቦታው በመገኘት ያደረጉትን ውይይትም ማሳያ ነው ሲሉም አክለው ተናግረዋል። የአማራ ትግል ህዝብ በኢትዮጵያ ታሪክ ክፉ ደጉንም አብሮ ያሳለፈ ወንድማማቾች ህዝቦች ነንም ብለዋል። በአብሮነት ለመኖር ከኛ ከወንድሞቻችሁ ጋር በመነጋገር በመወያየት እንጂ የህወሓትን መንገድ መከተል የበለጠ ጥፋት ያመጣል ሲሉም ነው የገለጹት። የወልቃይት ጠገዴ ህዝብ ጎንደሬ አማራነቴን አትቀሙኝ ነው እንጂ ከትግራይ ህዝብ ጋር አብረን አንኖርም አላለም ሲሉም ነው የተናገሩት። ጥምቀትን በተከዜ ወንዝ ዳርቻ ማክበራችንን እንቀጥላለን። አስተዳደራችንን አጠንክረን ነፃነታችንን በህግ አግባብ እናጸናለን። የሚጠናከር እንጂ የሚፈርስ አስተዳደር የለም። አንዳንድ አካላት ለፖለቲካ ፍጆታ ሲሉ የሚያናፍሱትን የተለመደ አሉባልታ ወሬ ልናዳምጥ አይገባንም ሲሉም ነው የገለጹት። በሌላም በኩል ህወሓት በኢትዮጵያና በአሜሪካ አምባሳደር ቫሲንጋ ባለፈው ሳምንት በሁመራ ያደረጉትን ጉብኝትና ከጉብኝቱ በኋላ የሰጡትን መግለጫ ከጦርነቱ ጀምሮ በአካባቢ የሚፈጸመው የዘር ማጥፋት ወንጀል በግምት ውስጥ አላስገባም ሲሉ ወቀሱ። የአካባቢውን ተፈናቃዮች ደህንነታቸውን ባስጠበቀ ሁኔታ የመመለስ ጉዳይ በሁለቱም ወገኖች ቅንጅት እውቅና የሚካሄድ መሆኑን እንዳለበትም የጠቀሰው ህወሓት አምባሳደሩ በኢትዮጵያ መንግስት መሪነት ተፈናቃዮቹን የመመለስ ሂደቱን አሜሪካ እንደምትደግፍ መናገራቸውን ከፕሪቶሪያው ስምምነት ውጪ ነው በማለትም አዲስ ባስተላለፈው መልእክትም ተቃውሞውን ገልጧል። ህወሓት አምባሳደር ማሲንጋ ምዕራብ ትግራይ የሚለውን የአካባቢውን ስያሜ በንግግራቸውና መግለጫቸው አለመጠቀማቸው ትክክል አይደለም በማለት ጭምርም ተችቷል። ህወሓት አያይዞም ሁመራ በምዕራብ ትግራይ የምትገኝ ከተማ መሆኗ ይታወቃልም ብለዋል። የአማራ ፋኖ አንድ መሆኑን በተመለከተ አንዳንድ ድርጅቶች መግለጫ በመስጠት ላይ ይገኛሉ። የጎጃም፣ የሸዋ፣ የወሎና የጎንደር ማህበራትን በጥምር የሚመራው በውጭ የሚገኘው በአማራ ክፍለ ሀገራት ህብረት የተሰጠ የእንኳን ደስ ያላችሁ የድጋፍ መግለጫም ወጥቷል። መግለጫውን ልከውልናል። እንዲህ አነበዋለሁ። የአማራ ህዝብ ላለፉት ዓመታት ከተጋረጠበት የሁሉና አደጋ ከተደገሰለት የዘር ማጥፋትና ከከፋ የሰብአዊ መብት ረገጣ ራሱን ለመከላከል ሲል መራራና በቁርጠኝነት የጀመረውን የአማራ ህልውና ትግል ዛሬ አዲስ ምዕራፍና ከፍታ ላይ ደርሷል ሲል በመግለጫው ይጀምራል። ላለፉት 30 ወራት የፋኖ አደረጃጀትን በተናጠልና በቡድን በመሆን የአማራን ህዝብ ክብርና ህልውና ለማስጠበቅ እጅግ ውድ የሆነውን ህይወታቸውንም ገብረዋል። አጥንታቸውንም ከስክሰዋል። ደማቸውንም አፍሰዋል። ታሪክ የማይረሳው አኩሪ ተጋድሎም ፈጽመዋል። ይሁንና በዚህ መራራ ትግል ጉዞ ውስጥ የዓላማ አንድነት ቢኖርም የአደረጃጀትና የመዋቅር ልዩነቶች የትግሉን ፍጥነት ሲጎትቱት የአንድነት ክንድን ሲያላሉትና ለጠላት ክፍተት ሲሰጡ መቆየታቸው አይካድም። ዛሬ ግን ያ ታሪክ ተቀይሯል። የጀግንነት ጥግ፣ የአስተሳሰብ ልቅነት ማሳያ የሆነው የአማራ ፋኖ ብሔራዊ ንቅናቄ አፋብኃን መመስረት ትግሉን ከፍ ወዳለ ደረጃም ያሸጋገረው ታሪካዊ ክስተት ነው። በተለይም ሁለቱ ታላላቅ ድርጅቶች አማራ ፋኖ ብሔራዊ ኃይልና አማራ ፋኖ ህዝባዊ ድርጅት በመካከላቸው የነበረውን
አጥር አፍርሰው ልዩነትን በጠረጴዛ ዙሪያ በመፍታት የጋራ ራዕይ በማንገብ ወደ አንድ ውህድ ድርጅት መምጣታቸው የፋኖን የፖለቲካ ብስለትና የሞራል የበላይነት በተግባር ያረጋገጠ ነው። ይህ የአንድነት ውሳኔ አንደኛ የህልውና ዋስትና ነው። የአማራን ህዝብ ከተደቀነበት የጥፋት አደጋ በዘላቂነት ለመታደግ የተበታተነ ኃይልን ወደ አንድ ማዕከል ማምጣት ትግሉን በአጭር ጊዜያትና በአነስተኛ መስዋዕትነት ወደ ድል ለማሸጋገር ያስችላል። ሁለተኛ የሀገር ቤዛ ነው። ኢትዮጵያ በአሁኑ ወቅት ከገባችበት ጥልቀት የፖለቲካ ቀውስ፣ የሰላም እጦት፣ የኢኮኖሚ ውድቀትና የማህበራዊ እሴት መሸርሸር አኳያ ይህ የፋኖ አንድነት ሀገሪቱን ከመከፋፈል ከመፈራረስ የሚታደግ ብቸኛው ተስፋ ነው። ሶስተኛ የብስለት ማሳያ ነው። የራሱን ችግር በራስ የመፍታት ከስሜት ይልቅ ለምክንያት የመገዛትና ከግላዊነት እኔነትን ይልቅ ለህዝብ ክብር የቆመ ታላቅ የሞራል ልዕልና ነው። ስለሆነም የአማራ ክፍለ ሀገራት ህብረት ይህንን ጅማሮ በታላቅ አክብሮትና ደስታ እየተቀበለ ለመላው የፋኖ አመራሮች አባላትና ለመላው የአማራ ህዝብ እንዲሁም ለሀገር ወዳድ የትግሉ አጋርና ደጋፊ ኢትዮጵያውያን በሙሉ እንኳን ደስ ያላችሁ ማለት ይወዳል። የአማራ ክፍለ ሀገራት ህብረት የፋኖን ትግል መስመር በማክበርና ዓላማውን በመደገፍ ይህ የተጀመረው የውህደትና የአንድነት ጉዞ ተጠናክሮ እንዲቀጥል እንዲሁም ትግሉ የታለመለትን የድል ጫፍ እንዲጨብጥ ሁለንተናዊ ድጋፍ ለማድረግ ከጎናችሁ ይቆማል። ይህ አንድነት የጠላት ተስፋ የሚያጨልም የወዳጅነትን ልብ የሚያለመልም ለተገፋው ህዝብ ብርሃን፣ ለወደቀች ሀገር ትንሣኤ ነው። ድል ለአማራ ህዝብ! የአማራ ክፍለ ሀገራት ህብረት። በሳውዲ አረቢያ በአስቸጋሪ ሁኔታ ያሉ 3142 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ ነው በአስቸጋሪ ሁኔታ ውስጥ የነበሩ 3142 ኢትዮጵያውያን ወደ ሀገራቸው መመለሳቸው የተገለጸው። በሳምንት ውስጥ በተደረገው 11 ዙር በረራ የተመለሱት 2680 ወንዶች እና 141 ሴቶች እንዲሁም 21 ህፃናቶች ሲሆኑ በተመላሾቹ መካከል 82 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችም እንደሚገኙበት ታውቋል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 41671 ኢትዮጵያውያን ወደ ሀገር መመለስ መቻሉ ነው የተገለጸው። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተመላሽ ዜጎች የአየር ማረፊያ በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰብ ጋር የማቀላቀል ስራን በትኩረት እየሰራ እንደሚገኝ ተመልክተዋል። የኤርትራ ኤምባሲ መግለጫ ሰጠ። ኢትዮጵያ የቀይ ባህር ባለቤት መሆን አለብኝ በሚል እየሄደችበት ያለው አካሄድ ለቀጠናው እጅግ አደገኛ መሆኑን በአሜሪካ የሚገኘው የኤርትራ ኤምባሲ ገልጿል። ኢትዮጵያ ከቅርብ ጊዜ ወዲህ በኤርትራ ላይ እያደረገች ያለውን ዘመቻ ቀጠናውን ወደ አደገኛ ጦርነት የሚያስገባ በመሆኑ ለዓለም አቀፉ ማህበረሰብ እና ሚዲያዎች ትኩረት እንዲሰጡትም ጠይቋል። ኢትዮጵያ እየሄደችበት ያለው አቅጣጫ የሀገራትን የድንበር ሕግ የጣሰም ነው ብሏል። ዓለም አቀፋዊ ሕጎችን ኤርትራ ላይ ተፈጻሚ መሆን አለባቸው፣ ችላ ሊባል አይገባልም ብሏልም። ኢትዮጵያ የባህር በር ይገባኛል ጥያቄዋ በዲፕሎማሲ እና በሁለትዮሽ ስምምነት ከማግኘት ይልቅ ኃይልን በመጠቀም የባህር በር ለማግኘት ኤርትራ ሉዓላዊነትን ለመጣስ ያስበች ይመስላልም ሲል ነው በመግለጫው ያሳወቀው። የጋዳፊ ልጅ ከተኩላ ጋር መደራደር በጉን አያድነውም በማለት ኢራናውያንን አስጠነቀቀች። አይሻ ጋዳፊ ለኢራን ህዝብ እንዲህ የሚል መልእክት ነው ያስተላለፈችው። ምዕራባውያንን በፍጹም አትመኑ፣ አለበዛ እንደ ሊቢያ ትሆናላችሁ። አባቴ የኒኩለር ጦር መሳሪያዎችን የተወው ሰላምን ተስፋ በማድረግ ነበር። ነገር ግን በኔቶ ቦምብ ተደበደበ፣ ሊቢያ በደም ተጠመቀች ስትል የምዕራባውያንን ውሸትና ክህደት ትወቅሳለች። በጫና ውስጥ ጠንካራ በመሆናችሁ እውነተኛ ነፃነት ያሳያል። ነገር ግን ከጠላት ጋር የሚደረግ ማንኛውም ስምምነት ጥፋትን ብቻ ነው የሚያዘገየው ስትል አስጠንቅቃለች። በሞሮኮ የሴኔጋል ዜጋ በጭካኔ ተገደለ። በሞሮኮ ነው ካዛብላንካ ከተማ ሼክ ዲዩፍ የተባለ 27 ዓመት ሴኔጋላዊ ወጣት በስለት ተወግቶ መገደሉን የሴኔጋል መገናኛ ብዙሃን ዘገቡ። የግድያ ሁኔታ ሼክ ዲዩፍ የተገደለው ትናንት ምሽት ከካዛብላንካ መንገዶች ላይ በቡድን በደረሰበት ጥቃት እንደሆነም ነው የተገለጸው። ከእግር ኳስ ጋር ያለው ግንኙነት ግድያው የተፈጸመው ሞሮኮ በአፍሪካ ዋንጫ በሴኔጋል መሸነፏን ተከትሎ በሁለቱ ሀገራት ደጋፊዎች መካከል ከፍተኛ ውጥረት በነገሰበት ወቅት ነው። የፖሊስ ምርመራ የሞሮኮ ፖሊስ ወንጀሉን የፈጸሙ ተጠርጣሪዎችን በቁጥጥር ስር መዋሉን ቢገልጽም የግድያው ትክክለኛ መንስኤ ዘረኝነት ይሁን ወይም የስፖርት ደጋፊዎች ግጭት በሚለው ላይ ምርመራ ቀጥሏል። የሴኔጋል መንግስት ምላሽ በሞሮኮ የሚገኘው የሴኔጋል ኤምባሲ ዜጎች ከፍተኛ ጥንቃቄ እንዲያደርጉና በምሽት ከቤት እንዳይወጡ ማስጠንቀቂያም አስተላልፏል።
ካፍ የሴኔጋል ብሔራዊ ቡድንን አሰልጣኝ ከስራ አገደ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የሴኔጋል ብሔራዊ ቡድን አሰልጣኝ የሆኑትን ፔፒቲያውን ከስራ አግዷቸዋል። ካፍ በአፍሪካ ዋንጫ ሴኔጋል እና ሞሮኮ ባደረጉት አወዛጋቢ የፍጻሜ ጨዋታ ላይ ነው የታዩ የስነ ምግባር ግድፈቶች ሲመረመር መቆየቱን አስታውቋል። ካፍ ባደረገው ምርመራ አሰልጣኝ ፔፒቲያው የዕለቱን ዳኛ ጂን ናድላ ውሳኔ ባለመቀበል ተጫዋቾችን ሜዳን ለቀው እንዲወጡ ትዕዛዝ መስጠታቸውን አረጋግጫለሁም ብሏል። በዚህ አሰልጣኙ ከአሰልጣኝነት ስራቸው እንዲታገዱ የአፍሪካን እግር ኳስ ኮንፌዴሬሽን ወይም ካፍ ውሳኔ አሳልፏል። ውሳኔውንም ተከትሎ አሰልጣኙ የአሜሪካን፣ ካናዳና ሜክሲኮ በሚያዘጋጀው የ2026 የዓለም ዋንጫ ብሔራዊ ቡድን ላይመሩ ይችላሉ መባሉም የአፍሪካ ቶፕ ስፖርት ዘግበዋል። በመጨረሻም ከሰሞኑ ለ7ኛ ጊዜ ምርጫ ማሸነፋቸውን ያዋጁት ለ40 ዓመታት ኡጋንዳን በፕሬዝዳንትነት እየመሩ ያሉት ዩሪ ሙሴቬኒ ልጆቻቸውን ሹመት ሰጡ። ፕሬዝዳንቱ ሴት ልጃቸውን የብሔራዊ ባንክ ዋና ሚኒስትር፣ ወንድ ልጃቸውን ደግሞ የኡጋንዳ መከላከያ ዋና አዛዥ እንዲሁም ሚስታቸውን የኡጋንዳ ትምህርት ሚኒስትር ዋና ኃላፊ፣ ወንድማቸውን የመከላከያ አማካሪና የራሱ የፕሬዝዳንቱ አማካሪ፣ የአክስቱን ልጅ የእንስሳት ምጣኔ ኃላፊ፣ ሁለተኛ የአክስቱን ልጅ የፌዴራል ዋና አዛዥ አድርገው በመሾም እየሰሩ መሆናቸውን የሀገሪቱ መረጃ ምንጮች አክለው ተናግረዋል። አምባገነኖች እንደዚህ በስልጣን ላይ ሲቆዩ ሊያደርጉ የሚችለው ይህ ሊሆን እንደሚገባ መታወቅ አለበት ተብሏል። በኢትዮጵያም የሚስተዋለው ይህ አይነት አካሄድ እንደሚሆን መገመት አያዳግትም ያሉ ይህ ዘገባ ከወጣበት በኋላ የሚገልጹ ኢትዮጵያኖች አብይ አህመድም ነገ ልጆቹን ጭምር ሳይቀር እንደሚሾም ጥርጥር የለንም ብለዋል። ከእሱ ጋር ቅርበት ያላቸውን ሰዎች የውጭ ጉዳይ ሚኒስትሩን ዶክተር ጌዲዮንን ሚስቱን ደግሞ የፍትህ ሚኒስትር አድርጎ መሾሙ ይህ የአምባገነንነት ምልክት ነው ብለዋል። በቀጣይም ልጆቹ ከፍ ሲሉ በምንም መንገድ በማንጠራጠረው ሁኔታ ልጆቹን በሚኒስትርና በከፍተኛ የመንግስት ባለስልጣን ላይ እንደሚያስቀምጥ ጥርጥር የለውም ሲሉ የገለጹ ዜጎች አሁንም ያለን አማራጭ የፋኖን ትግል በመደገፍ ካለበት የስልጣን ወንበር ላይ ነቅሎ መጣል ብቻ ነውም ሲሉም ገልጠዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር እስካሁን አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩ። ጤና ይስጥልኝ።